ሰላም እንዴት ናችሁ? የዞና ነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ በሙሉ ተስፋ ነኝ። ውድ የምወዳችሁና የማከብራችሁ ለዚች ዛሬ የሐረግን ድራማ ይዘን መጥተናል። አብረን እየተነተንን እንቆያለን። ለዚች ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት ያድርጉ። ወደ ቪዲዮ እንሂድ። አሁን ጊዜው ላይ ያንተ ሊሆን ይችላል። እኛ ማስረጃ ልናስቀር እንችላለን፣ ግን ጠብቅ። እንዳልካት ቀር ትወድቃለህ። እያስፈራራህ ነው። ስማ አትመርማሪ፣ እኔ ያፊት ነኝ። ስለ ቢኒያም ምንም አላውቅም ካልኩኝ አላውቅም ማለት ነው። እናንተ ማግኘት ካልቻላችሁ የኔን እርዳታ ጠይቁ። ቢሞት እንኳን ከተቀበረበት ጉድጓድ ቆፍሬ ያመጣላችኋል። እኛ የምንፈልገው በህይወት ነው። እሱ አንድ ነገር ከሆነ አንተ ባትገለው እንኳን የምትታሰረው አንተ ነህ። በህይወት ብታመጣው ይሻልሃል። ድጋሜ እስር ቤት ከገባ እመነኛ አትወጣም። እሱ ደግሞ ቃሌ ነው። አሁን መሄድ ትችላለህ። ያ ድርጅት ባለቤት ስንወዛገብበት የነበረ ነው። አንተም ታውቀዋለህ። አለች ቤት አለ የተባልንበት ቦታ ስንሄድ አድራሻው ልናገኘው አልቻለም። ስሙንም ሆነ መልኩንም ልናወቅ አንችልም። እናስታውሳለሁ ታሪኩ። የጠላትህን አለማወቅ ማለት ገዳይህን ይዘህ እየተንቀሳቀስክ ነው ማለት ነው። ለዚህም ነው ባንዴ ብዙ ክሳር ሊያደርስብን የቻለ። ቢዘገይም ዋጋ መክፈሉ አይቀርም። ለማንኛውም ታዲያ ስለዛ ሰው መረጃ ምንድን ነው? ጾታው ወንድ እንደሆነና ማንም ግን አታስብ፣ በቅርቡ ትክክለኛ ማንነቱን እናስረክባለን። ይህን ሰው ፊት ለፊት መታወቅ እፈልጋለሁ። ታሪኩ ከዚህ በላይ እንትን አትበል ወይ እንዴ! እንዴት አደረች እናንተ? ጊዜ ይገልሽ በር እንደዚህ የሚደበደቡ አልሰማንም ነበር። ማን ሊሆን ይችላል? ከዛ በር ልትከፍት ሄደች። ከዛ የመጡት ግን የሚገርም ነው። እና ተቀመጥ የምናወራው ነገር አለ። እኔ ምንም ማወራው ነገር የለም፣ አስቸኳይ ስራ አለብኝ። እና ተቀመጠ እያልኩ ካን ለምን ታበሳጭኛለህ? ጅንን እያለ ካበሳጫሽ ምን ልታረጊ? ልገመት? አፈን ዝጋ። እናተ መሆኔን ረሳኸው እንዴ? ቆየሁ ታውቂያለሽ። ከአንቺ ጋር ለምን እንደምኖር ራሱ ለሰከንድ ያህል አንቺ የምትኖርበት አይደለም ሀገር። ኧረ ቆይ አሁን ለምንድን ነው አብረሽ እንድቀመጥ የፈልገው? ቆይ ወንድሜ ከመቼ ጀምሮ ነው ለማመን እንደዚህ አይነት መልስ መስጠት የጀመርከው? እህቴ አንቺ እኮ ንጹህ ስለሆነ እንዳትመረዥብኝ ሁለታችን ውስጥ በማላችን አትግቢ። ለማንኛውም ሰላም አሉ። ጣልቃ እንዳትገቢ። ልጅቷን ራሱን ለማግኘት ብትሞክሪ ለአንቺም ጥሩ ነው፣ ለቤተሰቦችም ምን ለማድረግ እንደምችል አትገመች። እኔ ቆይ አሁን ምን አልኩኝ? ልጄን ከተዘጋ ቤት ውስጥ ያወጣችው ያኔ የረቀችውን የመለሰችልን ልጅ ጀግና ሴት። ቆይ ማመን ለምንድን ነው የምትወቅሳት? ስማ አንተ ማመን እንደምትወቅሳት እኔ አንተን መቁሰል እንደማልችል ነው የምታስበው? ቆይ አባቴ በአንተ ምክንያት እንደሞተ እንደማላቅ ነው የምትሰማው? ለምንድን ነው አንተ ብቻ እንደተጎዳ የምታስመስለው? እኔ አባቴን በአንተ ምክንያት ሳጣ ለምን ብዬ አውቃለሁ። በጣም ታሳፍሪያለሽ። ማም ሳይሆን የምታሳፍረክ ማም ሳትሆን የምታሳፍረው አንተ ነው የምታሳፍረው። እሺ ወንድም በመሆኔ በጣም ነው ማፍረውሽ። ተይ እኔ ልሽ ወንድምሽን እንዳትጸዩ። እናቴ ማሪ ብሎ መምጣቱ አይቀርም። ቆይ ማም ለምንድን ነው እንደዚህ የሚያናግርሽ? እናት እኮ ነሽ። ለምን እንደሚጠላሽ ምንም ሊገበኝ አልቻለም። አንቺ ብቻ እንዳትጠይ የኔ ልጅ። ያለ አንቺ መተንፈስ እንኳን እንደማልችል ታውቂያለሽ።
አባቱ ምን ያህል እንደሚወድ ያህል ታውቂያለሽ። ግን አባቱ በሱ ምክንያት ነው የሞተው። ለፍጹም ሊያምን አይፈልግም። እንዴ ማምዬ፣ ቆይ እስከ መቼ ነው ከራሱ የሚሸሸው? ቆይ ለምንድን ነው እውነታው የማይጋፈጠው? ይልቅ ላይ ይልቅ እሱን ልጅ ታዩና እሱን በደንብ የእሷን ያችን ሴት በደንብ ማውቃል። እሱን ቅረቤና በደንብ ለማወቅ ሞከሪ። የኔ ልጅ የደግምሽን ደካማ ጎን አንቺ ታውቂያለሽ። ምን ማድረግ እንዳለብሽ ላንቺ አልነግርሽም። ወይ ማም፣ ወንድሜን እያወቅሽው የድሮውን አሁን እኮ አይደለም። አሁን ከቤተሰብም ከጓደኛም ርቆ የራሱን አጥሮ ለብቻው ነው የሚኖረው። ቆይ ማም፣ ስለ ልጅቷ ማወቅ ግን ምን ያደርግልኛል? ለምን አያደርግልኝም? ልጄ በፍጹም እንዲጎዳ አልፈልግም። ይቺ ሴት በደካማ ጎኑ ገብታ ልትጠቀምበት ቢሆንስ? ልጄ ድጋሚ የሚወዱን ሰው አጦ ማየት የሚችል ይመስልሻል? በፍጹም አልችልም። የልጄን ልብ አሸንፌ ድጋሚ ልጄ ጋር መቅረብ ፈልጋለሁ። እሺ በቃ ያልሽኝ አደርጋለሁ። ብቻ አንቺ ማማ አትዘዥ። እቺ ደግሞ ሴት ምናልባት ወደ ድሮ ማንነት ልትመለሳት ትችላለች። ፈገግታውን ከአመታት በኋላ ማየት ችለን አይደል? ምንም ቢሆን ወደዚህ ፈቀቅ ብሎ ነው ያዋራል። ምናልባት ይሻሻል ይሆናል እኮ። እኔ ግን ለውጡን አልወደድኩትም። ለዚህ ሁሉ አመት ከሰው ጋር እንዳይገናኝ ምንም እንዳያወራ የቻልኩትን አርጌ ነበር። በየትኛው ክፍተት ነው በዙ ርቀት የሄደው ብላ ትጨናነቃለች ማለት ነው። ሌታጀሬት ወረኘት እንግዲህ ወደ ማንን ጋር እንደምደውል አላውቅም። ወደ አፌት ጋር ልደውል ወይኔ ገኒ ጋር ነው የምደውለው። እቺ የተረገመች እቺ ሉሊት ግን በስማን በጣም ነው ክፉ ናት። የቤት ምስጢር ታወጣለች። እውነት ለመናገር ውይ ደወለ ብላ ስልኩን ስታነሳ መርዶውን ነው። እቺ ደግሞ ወረኛ በጨዋታው ምን ልትነግረኝ ነው ብላ ኋላዋንም እንትኗንም ወረኛ ወይዘሪት ሉሊት ምን ፈለገች ነው ደግሞ በጠዋቱ? ሌሊት በህልምሽ ስታየኝ አድርሽ? አይ እንደዛ እንኳን አይደለም። አይ በባህላችን መሰረት መርዶ የሚናገረው በጠዋት ስለሆነ ነው። እና ደግሞ እንደዛ በመሆኑ ንገሪያት ተብዬ ነው ብላ ስለምን መርዶ ነው የምታወራ? አየሽ የገዛ ልጅሽ እንኳን አልነገረሽም። ሴትዮ ምን ዙሪያ ጥምጥም ያስሄድሻል? ንገረኝ። እፍ ለካስ እንደዚህ ጭንቃን ምን መሰለሽ ቀንዬ፣ በቃ ቢኒ በስልክ ተደውሎ ቢኒ እንደሞተ ተደወለ። ግን አየሽ ባዳ ነው። ይሄን እንኳን ልፈልግ ብሎ የወጣ ሰው የለም። ይሄን ትነቃለች። ሉሊት የስራሽን ይስጥሽ ሄሎ ብላ ጥላታለች። እኔ ምን አገባኝ ብላ ጥላት መነጫጭቃ ሴትዮ ሞተች እንዴ በኋላ ብቻ በእኔ እንዳያሳብቡ ብላ ምንም ሳይመስላት ትታ እኔ ምን አገባኝ ብላ ወደ ቤት ትገባለች። አቤት የራሽ ጉዳይ ብላ የራሽ ብዬ መርዶ እየተናገረች የራሽ ብዬ። ኧረ ትገርማለች ሉሊት ግን አቤት። እንግዲህ አቤት ፖሊሶች ይዘውት እየመረመሩት ነው ማለት። አንቺ እኔ ማብሪያችሁ ልምጣ እንዴ? አይ ባይሆን ጃኬትን አምጪልኝ አለ ነገሩ። ታዩ መኪና ውስጥ አለ። እሺ እንዳልጨነቅ ደውለህ ንገረኝ ደህንነት። እሺ እኔ ንግስት ብሎ ከዛም በኋላ ይዘውት ና ወይኔ ጉዴ ከናታን ጋር የሚገናኝ እንዳይሆን እንጂ ብላ ትጨናነቃለች ማለት ነው። ከናምላኪ ቤተሰቦች ምንም እንዳይሆኑ እርዳኝ ብላ በሀሳብ እየተጨነቀች ጸሎት እያደረገች ነው። እንግዲህ ደህና ነሽ ወንድሜ? ብኒ በጣም ናፍቆኛል። እኔ እሱን አጥቼ በፍጹም መኖር አልችልም ብላ ትላለች። ደግሞም እሱ ለእኔ ሲል የጠነከረና አይደል? አይሞትም አይደል? ቆይ እኔ መንተቶ ነው የምሞተው? ምን ያህል እንደማፈቅረው አያውቅም። ጥቂት ተረጋጊ። ምናልባት እኮ ለዳጊ የተናገሩት መረጃ ውሸት ሊሆን ይችላል።
ደግሞ ቤኔ ላንቺ ስል ይጠነክራል። የኔ ውድ እህት ካለበት ፈልጌ ያመጣልሻለሁ። እሺ ደግሞ ምናልባት ቤዛ እንዳለችው ደግሞ የሞተ እሱ ላይሆን ይችላል። እንዳለ ጠላቶቻችን ናቸው። እኛን ለመረበሽ ያደረጉት ነገር ይሆናል። አይ እንደዛ አይመስለኝም። እኔ በጣም የሆዴ ትርታ ልቡን ሰብሬዋለሁ። አሁን ለእኔ ሲል የሚጠነክር አይመስልም። እኔ ላይ ያለውን እምነት አጥቷል። የእኔ ላይ ተስፋ ሁሉ ያለው ሁሉም ተሟጧል። እንኳን ጽዬ ፍቅር እንደዚህ በቀላሉ ተስፋ አይቆርጥም። በአንቺ ተስፋ ሊያጣ ይችላል፣ ግን ማፍቀሩን አይተውም። አንተ ቆይ እሱን በምን አወቅ? ቆይ አንተ የማተገብረውን ነገር እንዴት ለምን እንደምታወራው? አዎ ተናድጃለሁ፣ ተስፋ ቆርጫለሁ፣ ግን በፍጹም ማፍቀሬን አልተውም። ፍቅር በቀላሉ እንደዚህ የሚተው አይደለም። ጨረቃዬ ከኔ ስትርቅ ራሴን አጥቻለሁ። ተናድጄባታለሁ፣ ተስፋ ቆርጬባታለሁ፣ ግን የኔ ስላልሆነች አልጠላኋትም። እገላታለሁ። ተረጋግኝ። ለምንድን ነው አሞሻን እኮ እንደዚህ? ምናልባት እሷ ላትሆን ትችላለች የተናገረችው። አሞሻን እኮ ምንትናት? አይ በዚህ አትሸወጂ። እንደዚህ የምትቆለጭልጭ ምንም የማታውቅ እንደውም ይመስለኛል ከቤና መጥፋት ጀርባ አንቺ ነሽ አይደል? ስሚ ሴትዮ፣ አሁን ደግሞ ነፍሰ ገዳይ ቅድም ለገነት ምናምን ስታይ ነፍሰ ገዳይ ሰሚኛለሽ? ሰው ባልሰራው ነገር በወንጀል በሐሰት መወንጀል ያስቀጣል። እከስሻለሁ። አሁንስ በዛ። ኧረ እባክሽ እንደውም ሂጂ። ማን ፍርድ ቤት እንደሚቆም እናየት። የቆየ አስፈራርሽ ነው? አይ እኔ በምን አቅሜ አስፈራርሻለሁ? እባክሽ ቤዚ፣ በቃ ሂጂ። ቤኔ ሂጂ እፈልገዋለሁ። እኔ እኮ ግራ ይገባኝ። ምናልባት የሆነ ሰው እየተጫወተብን ይሆናል እንዴ ብላ ትላለች ቤዝ። ታዲያ ለምንድን ነው ይሄን እየጨነቀ ያለው? እዚህ ጋር ማም እየተሰማኝ ነው። እባክሽን ገለው ጥለውት ከሆነ ወጣን እንፈልገው። ፊልም ላይ እንደምናይ ትቡ ውስጥ እንፈልገው። ደግሞ ታውቂያለሽ አይደለም በጣም በእኛ ምክንያት ብዙ ጠላቶችን አፍሮታል። ምናልባት እኮ ማታ ሲገባ አወጣው ጥለውት ሊሆን ይችላል ብላ ምን አይነት ሀሳብ ነው የምታስቢው? እንዴት ነው የሰው ህይወት ቀለላታችሁ የምታስቡት? እንግዲህ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ በአዲስ ቪዲዮ በሚያምርና ቆንጆ በሚሆን ቪዲዮ እስከምንመጣ ሰላማችሁ ብዝት ይበል። ወዳችኋለሁ፣ አክብራችኋለሁ። በድጋሚ በሌላ በጥሩ ነገር እስከምንመጣ ለዚህ ቻናል አዲስ ከሆናችሁ በድጋሚ ከታች ያለችውን የደወል ምልክት በመንካት ሰብስክራይብ፣ ላይክ፣ ሰፖርት ያደርጉ። ወዳችኋለሁ፣ አክብራችኋለሁ። ወደ ሚቀጥለው ባይ ባይ ባይ። አይ ላቭ ኤቨሪባዲ። ወዳችኋለሁ። አይ ላይ